እሺ የስፖርቲንግ ሊዝበኑ የተከላካይ መስመር ተጫዋች ነው ጎንካሎ ኢናሲዮን ለማስፈረም ሊቨርፑል በይፋ ፉክክሩን ተቀላቅሏል ተብሏል። ተጫዋቹ በማንቸስተር ዩናይትድ በጣም በጥብቅ የሚፈለግ ተጫዋች እንደሆነ ይታወቃል። ከዛ አንፃር የነን ዜና የዩናይትድ ደጋፊዎች በመልካም ይቀበሉታል ተብሎ አይገመትም። እንደ ስፔኑ ተንባቢ ጋዜጣ ፊጄ ዘገባ ከሆነ ሁለቱም ክለቦች እንግዲህ አንዳቸው ካንዳቸው የተሻለ ፕሮፖዛልን በማቅረብ በራሳቸው መንገድ በመጓዝ የነን ፖርቹጋል የተከላካይ መስመር ተጫዋች አሳምነው ለማስፈረም ከፍተኛ ጥረት ላይ ናቸው። ስለዚህ በመካከላቸው ያለው ፉክክር ከፍተኛ ስለመሆኑ በግልጽ መናገር ይቻላል። ፖርቹጋል የተከላካይ ኢናሲዮ በፕሪሚየር ሊግ ታላላቅ ክለቦች ውስጥ መጫወት የሚያስችለው ሁኔታና አቅምና ክህሎት ላይ እንደሚገኝ መናገር ይቻላል። በክለቡ ስፖርቲንግ ሊዝበንም ሆነ ሀገሩን ፖርቹጋልን የተከላካይ መስመር በቋሚ ተሰላፊ የሆነ ተጫዋች ነው ጎንካሎ ኢናሲዮ። ሩበን አሞሪም በስፖርቲንግ ሊዝበን የጎንካሎ ኢናሲዮና ኦስማን ዲዮማንዴ በአጠቃላይ ሁለቱ ተጫዋቾች የፈጠሩት የተከላካይ ውህደት በጣም በሊጉ ጠንካራው ጥምረት ብቻም ሳይሆን ክለቡ በአመት ውስጥ ውስን ጎሎች የሚቆጠሩበት ቡድን እንዲሆን ያስቻለ እንደነበር አይዘነጋም። አግሬሽን የተሞላበት ተከላካይ አይደለም ኢናሲዮ። ረጋ ብሎ በብልሃት በተሞላበት መንገድ የታክቲካሊ ኳስን መረከብ ወይም ደግሞ መንጠቅ የሚመርጥ ተጫዋች ነውና ኢናሲዮ በውሉ ላይ የ80 ሚሊዮን ዩሮ ውል ማፍረሻ ወይም ሪሊዝ ክሎዝ አለው። ያንን ገንዘብ ካልቀረበ በስተቀር ስፖርቲንግ ሊዝበኖችም ተጫዋቹን ለመልቀቅ ብዙ ፈቃደኛ ይሆናሉ ተብሎ አይገመትም። በ12 ጨዋታ 20 ጎል የተቆጠረበት የአንሽሎቱ ሊቨርፑል የተከላካይ መስመራቸው እጅግ በጣም አሳሳቢ ክፍተት እንዳለበት ይታወቃል። እንዲሁም ከሰሞኑ በተለይ ፒኤስቪ ሶስተኛውን ጎል ያስቆጠሩበት መንገድ ተጫዋቹ በቃ ልቡ በጣም እንደሸፈተ አመላካሽ ጉዳይ ነው። ይህ በእንዲህ እንዳለ ጨዋታውን በትንተና ወይም ደግሞ ሲቢኤስ ጎላዞ ላይ የሚተነትነው ጄሚ ካራገር ያው ፐንዲትሪ ላይ የተለያዩ ተቋሞች ላይ ይሰራል። ግን ደግሞ ሻምፒየንስ ሊግ ላይ የብዙዎችን ትኩረት የሚስበው የሲቢኤስ ጎላዞ ዘገባዎች ነው። ቴሪ ዳንኤል ኦንሪ፣ ኬት አብዶ በፕሮግራም መሪነት እንዲሁም ደግሞ ማይካ ሪቻርድስ የቀድሞ የማንቸስተር ሲቲ የተከላካይ መስመር ተጫዋች አብሮ በጋራ የሚመሩት የጨዋታ የሚያስተላልፍ ተቋም እንዳለ ይታወቃል። ሲቢኤስ ጎላዞ ማለት ነው። ታዲያ በዛ ሂደት ላይ ጨዋታውን እያስተላልፉ በነበረበት ሰዓት ላይ ማለት ነው በተለይ ሶስተኛ ጎል ሲቆጠርም ኮናቴን ማሰለፍ ራሱ ላይ የስንብት ጫናን እንዲጋረጥ ያደረገ አሰልጣኝ ሆኗል አርነ ስሎት። እንደዛ ነው ማየው ብለው ጄሚ ካራገር በግልጽ በተለይ ኮናቴ ማስቀመጥ መቻል እንዳለበትና ተጫዋቹን አምኖ ማሰለፍ በጣም ሱሳይድ ራስን እንደማጥፋት ዋጋ እንደማስከፈል የሚቆጠር ጉዳይ ነው የሚቆጠር ውሳኔ ነው ብሎ ተናግሮ ነበር አይዘነጋምና በዋናነት አሁን በቀጣይ መርሃ ግብሮች ላይ እንግዲህ ከዌስትሃም ጋር የሚያደርጉት መርሃ ግብር ይጠበቃል ከነገ በስቲያ። ይህ በእንዲህ እንዳለ ኮናቴ በቋሚ አሰላለፍ ውስጥ ይካተታል የሚለው ብዙዎች አሁን ከወዲሁ የሚጠብቁት ጉዳይ ነው ማለት ነው። ይህ በእንዲህ እንዳለ ተጫዋቹ ኮንትራቱ በመጪው ክረምት ይጠናቀቃል። ስለዚህ አማራጮቻቸውን የግድ ማየት የሚጠበቅባቸዋል። ተጫዋቹ አቋሙ ዋዠቅ ብቻም ሳይሆን የኮንትራት ጉዳይም ጥያቄ ስለሚነሳበት ማለት ነውና ስማቸው ከማርጌሂ እንዲሁም ከሌሎች የተከላካይ መስመር ተጫዋቾች ጋር እየተያዘ ይገኛል። ምንም ሆነ ምን ሊቨርፑል ሁለተኛው የውድድር ዘመናቸው ወይም ደግሞ ከጥር በኋላ በሚደረገው የውድድር ዘመናቸው ላይ እስከ ግንቦት በሚቆየው የ2025 የ2026 የውድድር ዘመን ላይ አንድ አስተማማኝ እንዲሁም ደግሞ የውድድር ዘመናቸውን በጥሩ አቋም ወይም በጥሩ ሁኔታ እንዲያጠናቁ ሊያስችል የሚችል የተከላካይ መስመር ማስፈረም መቻል እንዳለባቸው ይሄ ለጥያቄ የሚቀርብ ጉዳይ አይደለም። በዛ ሂደት ጎንካሎ ኢናሲዮ ረጅም ጊዜ ቫንዳይክ ተተኪም የመሆን አቅም እንዳለው እምነት የተጣለበት ተጫዋች ከመሆኑ ጋር በተያያዘ አንፊልድ ለማድረስ ሊቨርፑል መጠነ ሰፊ ስራዎችን እየሰሩ ይገኛሉ። ዩናይትድ ግን ያው ቀድሞ ፍላጎት ባሳዩበት ተጫዋች እጃቸውን በቀላሉ ለታሪካዊ ባላንጣቸው ለመስጠት ዝግጁ ይሆናሉ ተብሎ አይገመትምና በፉክክሩ ላለመረታትም ዩናይትድ የሚያደርጉትም ጥረት ይጠበቃል ማለት ነው። ከቀድሞ አሰልጣኙ ሩበን አሞሪም ጋር የመጣመር ፍላጎቱን በመጠቀም ተጫዋቹን ኦልድ ትራፎርድ ለማድረስ ማንቸስተር ዩናይትድ የሚሄዱበት ርቀት በቀጣይ የሚታይ ይሆናል። ስታዲዮ ሆዜ አልቫዴ ላይ ስማቸውን ከተከሉ ተጫዋቾች መካከል አንዱ ነው ጎንካሎ ኢናሲዮ። ቀጣይ ማረፊያውና መዳረሻው እጅግ ከሚጠበቁት ተጫዋቾች መካከል አንዱ ነው ሲል የፖርቹጋሉ ተነባቢ ጋዜጣ ኦቤላ በፊት ገጹ ይዞት የወጣው መረጃ ያመላክታል። ከዛ ውጪ የቀድሞ የአርሰናል ተጫዋች የሆነው ኒኮላስ ፔፔ ሊሞሸር ስለመሆኑ ተዘግቧል። ታዲያ ምን ይገርማል መሞሸሩ የሚል ጥያቄ ሊነሳ ይችላል። ግን ሁለት ልጅ የወለደችለትን ሚስቱ ጋር እንደተፋታ ይታወቃል። ኒኮላስ ፔፔ አዲስ ከጀመረው የፍቅር ግንኙነት ግን ወደ ትልቅ ምዕራፍ ለማሸጋገር ወስኗል ተብሏል። ያ ብቻም አይደለም። አሁን ሊያገባት የወሰናት ጮኛው ቲያና ትራምፕ ትባላለች። ታዲያ ይህችን እንስት የወሲብ ፊልሞች ላይ ወይም የወሲብ ቪዲዮዎች ላይ ዋና ተዋናይ ናት። ከዛ ውጪ የወሲብ ቀስቃሽ ማስታወቂያዎችን በመስራት በተለምዶ አዳልት ፊልም ስታር ላይ ተሰራ እንደነበር ነው መረጃዎች የሚጠቁሙት። ከኒኮላስ ፔፔ ጋር የፍቅር ግንኙነት ከጀመሩ በኋላ ግን ይህንን ስራ ቀስ በቀስ እየተወች አሁን ሙሉ ለሙሉ ስለማቆመም ተገልጿል። ቢሆንም ግን የቀድሞ የአርሰናል ኮከብ ኒኮላስ ፔፔ ከአዋቂ ፊልም ተዋናይ ከዚህ አዳልት ፊልም ስታር ተዋናይ ከነበረችው ቲያና ትራምፕ ጋር እንግዲህ ትዳር ሊመሰረት ነው መባሉ ነው እንግዲህ በስፋት መነጋገሪያ ርዕስን እየፈጠረ የሚገኘው ማለት ነው። ኮትዲቫሪያዊው የክንፍ አጥቂ ተጫዋች ሆነው ኒኮላስ ፔፔ እንዲሁም ደግሞ በዚህ ሰዓት በስፔኑ ክለብ ቪላሪያል ቤት ነው የተጫወተ የሚገኘው። ፔፔ ከአንድ ዓመት በላይ በፍቅር ግንኙነት የቆየችው የቀድሞ አሜሪካ አዋቂዋ እዚች በማህበራዊ ሚዲያ ላይ የምትታወቃለች ቲያና ትራምፕ ጋር ጋብቻ ለመፈጸም እየተዘጋጁ መሆናቸውን በይፋ አሳውቋል። ጉዳዩ ግርምትን ፈጥሯል። ይህ የፍቅር ግንኙነት መረጃ ከወጣ በኋላ በሁሉም የእግር ኳስ ኮከቦችና በአጠቃላይ በማህበረሰቡ ዘንድ ማለት ነው በስፖርት ቤተሰብ ከፍተኛ መነጋገሪያ ርዕስ እንደፈጠረ መናገር እንችላለን። ጥንዶቹ ፔፔ ወደ ቪላሪያል ከተቀላቀለ ወይም ካቀና በኋላ
ባለፈው ዓመት መጨረሻ ላይ ግንኙነታቸውን በይፋ ማሳወቅ እንደጀመሩ ይታወቃል። አሁን ላይ ደግሞ የጋብቻ ወሬዎች እየተናፈሱም እየተሰሙም ይገኛሉ። ቲያና ትራምፕ ትክክለኛ ስሟ ኪያና ኒሼል ጆንስ ነው። የ9 ዓመት ወጣት ናት። ገና በ18 ዓመቷ ነው ወደዚህ ወደ አዳልት ፊልም ስታር ወይም ወደዚህ የአዋቂ ኢንዱስትሪ ፊልም የገባችሁ ማለት ነው። በ2020 ዓመተ ምህረት አካባቢ ከታላላቅ ስቱዲዮዎች ጋር በመስራት አቁማ በአሁኑ ወቅት በአብዛኛው በግል ደንበኝነት ምዝገባ በተለምዶ ኦንሊፋንስ ማለት ለደንበኝነት ብቻ የሚከፈል ገንዘብ አለ። በዛ ገንዘብ ደግሞ ረቂቅ የሆኑ ምስሎችን እንግዲህ ትልካለች ወይም የግድ ማሳየት ይኖርባታል ማለት ነውና እዛ ላይ ትኩረት ያደርጉ ስራዎችን ነው የምትሰራው ቲያና ትራምፕ። ፔፔና ቲያና ትራምፕ ከያዝነው ዓመት በፊት መጨረሻ ጀምሮ ማለት ነው አብረው መታየት ጀምሯል። ቲያና ትራምፕ የቪላሪያልን ጨዋታዎች በቪአይፒ ቦታ በመገኘት ስትከታተልና ስትታደም እንዲሁም ደግሞ የፔፔን ድሎች ስታከብር በተደጋጋሚ ታይታለች። በተጨማሪ በስፔን ውስጥ አብረው ጊዜ ሲያሳልፉና ከፔፔ በፊት ሚስቱ ከወለዳቸው 2 ልጆች ጋር አብራ ስትታይ የሚያሳዩ ጊዜያቶችን በማህበራዊ ሚዲያ ላይ በተደጋጋሚ ሲጋሩም በምስል ታይቷል። አሁን ሪፖርቶች እንደሚያሳዩት ፔፔ ከቲያና ትራምፕ ጋር የረጅም ጊዜ የወደፊት ህይወትን ለመስረት ወስኗል። ከዚህም በላይ ፔፔ ትራምፕ ከአዋቂ ፊልም ኢንዱስትሪ እንድትርቅም እንዳበረታታት ተገልጿልና ስለ ጋብቻው ዜና ጋር በተያያዘ ፔፔም ሆነ ቲያና ትራምፕ ወይም የነሱ ተወካዮች በይፋ ያረጋገጡት ነገር ባይኖርም በማህበራዊ ሚዲያ ላይ በሚያደርጉት እንቅስቃሴ ከፍተኛ ትኩረትን ስቧል። ኒኮላስ ፔፔ ከዚህ ቀደም ከፈረንሳይቷ ማህበራዊ ሚዲያ ተጽዕኖ ፈጣሪ ከነበረችው ፋኒ ቢ ጋር ትዳር በመመስረት እንግዲህ 2 ልጆችን እንዳፈራ የሚታወስ ጉዳይ ነው። ከዛ ውጪ ማንቸስተር ዩናይትድ 3 ተጫዋቾቹን በጥር ወር በውሰት ሌላ ክለብ ውስጥ እንዲያሳልፉና አቅማቸውን እንዲያዳብሩ መወሰናቸው ተገልጿል። እነሱም ሴኩ ኮኔ፣ ዲየጎ ሊዮን እንዲሁም አይደን ሄቨን ናቸው። እነዚህ ተጫዋቾች በመጪው ጥር የዞር መስኮት ዩናይትድን እንግዲህ በውሰት ሊለቁ እንደሚችሉ የተገለጸ ይገኛል። ቀዩ ሰይጣናት ቤት እንኳን የተጠቀሱት ተጫዋቾች ቀርቶ እንደነ ኮቢ ሜኑ እንዲሁም ደግሞ እንደነ ዩሹዋ ዚርክዜ የመሳሰሉ ተጫዋቾች እንኳን የመሰለፍ እድልን በማጣት ውስጥ በሚመጣ ብሶት ውስጥ የሚገኙ እንዲሁም ደግሞ ክለቡን በተቻለ መጠን በጥር ወር በውሰትም ቢሆን ለመልቀቅ ጥረት እንደሚያደርጉ የሚጠቁሙ መረጃዎች በተደጋጋሚ መውጣታቸው አይዘነጋም። የ19 ዓመቱ የማሊ ዜግነት ያለው ሴኩ ኮኔ ትልቅ ተስፋ የጣለበት ተጫዋች ነው። ባለፈው ዓመት ጥር ወር ላይ ነው እንግዲህ በተለይ ፊርማውን ለማንቸስተር ዩናይትድ ያስቀመጠው ማለት ነው። ከዛ ውጭ ሴሮ ፖርቴኖ፣ ዲየጎ ሊዮንም እንዲሁ ፊርማውን ለማንቸስተር ዩናይትድ ያስቀመጠ ሌላው ተጫዋች ነው። አይደን ሄቨን ደግሞ የሄሌንድ አካዳሚ ፍሬ ውጤት እንደሆነ ይታወቃል። ባሳለፍነው ክረምት የዞር መስኮት ነው አርሰናል ለቆ እንግዲህ ማንቸስተር ዩናይትድን በይፋ እየተቀላቀለው ማለት ነው። እንደውም ከሌሎቹ ከተጠቀሱት ተጫዋቾች በተሻለ መንገድ አይደን ሄቨን የመሰለፍ እድልን በሩበን አሞሪም ሲያገኝ መቆየቱ ይታወቃል። እንዲሁም እምነት የሚጣልበት አቅሙን በደንብ በኦልድ ትራፎርድ ግን ይሄ ሬጉላር ወይም ደግሞ ጥነት ባለው መንገድ ማሳየት የቻለ ተጫዋች ግን አይደለም። እርግጥ ገና ወጣት ነው፣ ግን አቅሙን ደግሞ በደንብ ለማዳበር የመሰለፍ እድልን በተደጋጋሚ ማግኘት መቻል ይጠበቅበታል። እንግዲህ ያንን ዋስትና ባለው መልኩ በማንቸስተር ዩናይትድ የማግኘት እድሉ በጣም ጠባብ ከመሆኑ ጋር በተያያዘ ነው እንግዲህ በጥር ወር የተሻለ ደቂቃን ወይም ደግሞ የተሻለ ጊዜን ወደሚሰጠው ክለብ እንዲያቀና ክለቡ ሊያበረታተው እንደሚችል እየተገለጸ የሚገኘው ማለት ነው። ሁሉም ተጫዋቾች ዩናይትድ ወጣቶች ላይ መሰረት ያደረገውን የሰር ጂም ራትክሊፍ አስተዳደር ወይም የአይኖ ስፖርቲንግ ግሩፕ እቅድ ማዕከል እንደሆነ ይታወቃል። ያንን መሰረት ባደረገ መንገድ ነው ፊርማቸውን ለማንቸስተር ዩናይትድ ያስቀመጡት። ግን በቂ የጨዋታ ጊዜን በማግኘት አቅማቸውን ማዳበር አልቻሉም። ስለዚህ የትክክለኛ ውሳኔ መሆኑን በመረዳት እነዚህ ወጣት ተጫዋቾች አማራጮቻቸውን እንዲያሰፉ በማድረግ ማንቸስተር ዩናይትድ እድሉን አመቻችቶላቸዋል ተብሏል። ከሴኩ ኮኔ ጋር በተያያዘ ተጫዋቹ በጣም አስደንጋጭ አደጋ ከደረሰበት በኋላ አሁን ወደ ሜዳ በመመለስ ልምድም ጀምሯል። እንደሚታወሰው የዩናይትድ የ21 ዓመት በታች ቡድን ከታምወርዝ ጋር በናሽናል ሊግ ካፕ ባደረጉት ጨዋታ ላይ ገና በ15ኛው ደቂቃ ላይ ጭንቅላት ግጭት ኮንከርሽን ጉዳት አጋጥሞት እንደነበረ ይታወቃል። ተጫዋቹ ከፍተኛ ጉዳት ነበር ያጋጠመው ወይም ደግሞ ራሱን ስቶ ነበረ ሜዳ ላይና ያንን ምክንያት በማድረግ አምቡላንስም ተጠይቆ የሜዳ ላይ ሕክምና ከተደረገለት በኋላ በስትሬቸር ሜዳውን ለቆ መውጣቱ አይዘነጋም። የማሊ ዜግነት ያለው ይህ የ19 ዓመት በጣም ተስፈኛ አማካይ ምስር ተጫዋች ነው። ከዚህ አስደንጋጭ አደጋ በኋላ አሁን በጥሩ ሁኔታ ላይ እንደሚገኝና ወደ ልምድ እንደተመለሰ ለማወቅ ተችሏል ማለት ነው። ዩናይትድ ሴኩ ኮኔን እንግዲህ ማሊ ውስጥ ከሚገኝ ጉይዳርስ ከተባለ ክለብ ከ1 ዓመት በፊት ነው 1 ሚሊዮን ፓውንድ ወጪ አድርገው ተጫዋቹን ያስፈርሙት ማለት ነው። ሴኩ ኮኔ የማንቸስተር ዩናይትድ የቀድሞ ዝግጅት ውስጥ የስብስቡ አካልም እንደነበር እናስታውሳለን። ተጫዋቹ በሂደት እየጎለበተ በሂደት እየበሰለ ሲመጣ የዩናይትድ የአማካይ መስመር ጥራትን የመጨመር ክህሎትን የተካነና በሂደት ደግሞ የቡድኑ ቋሚ ተሰላፊ እንደሚሆን በተደጋጋሚ ሲገለጽ መቆየቱ አይዘነጋም። እንግዲህ ባለፈው ዓመት ጥር ወር ላይ የሴሮ ፖርቴኖ፣ ዲየጎ ሊዮንንም ያው በዚህ መንገድ እንግዲህ ፊርማውን ለማንቸስተር ዩናይትድ ያስቀመጠና በተለይ ክለቡን ተረክቦ ግልጽ በሆነ መንገድ ረጅም ጊዜ ለወደፊት ማለት ነው ጥራት ያለው ግልጋሎትን መስጠት ይችላል በሚል እምነት ተጥሎበት ፊርማውን ያስቀመጠ ተጫዋች እንደሆነ መናገር ይቻላል። የጨዋታ ጊዜ ግን እንዲያገኝ በማሰብ ክለቡን በውሰት በመጪው ጥር ወር ይለቃል ተብሎ ይገመታል። ኮሎምቢያ አማካኝ ክርስቲያን ኦሮስኮን ጨምሮ እንዲሁም ኤንዞ ካናቤክ የተባሉ ተስፈኛ ወጣት ተጫዋቾችንም ማንቸስተር ዩናይትድ ፊርማቸውን ለክለቡ እንዲያስቀምጡ ማድረጉ አይዘነጋም። ከዛ ውጪ የአርሰናሉ ታዳጊ ተጫዋች ሉዊስ ሙኞዝ በዩኤፋ የወጣቶች ሊግ ተሳትፎ ማድረግ የቻለ በእድሜ ትንሹ ተጫዋች መባል ችሏል። ይህንንም ታሪክ በእጁ አስገብቷል ማለት ነው። የስፔን ሚዲያዎች በአጠቃላይ የተጫዋቹን እንቅስቃሴ ከግምት በመክተት ቀጣዩ የሄሌንድ አካዳሚ ፍሬ ውጤት አመርቂው ተጫዋች ወይም ደግሞ ወርቃማው ኮከብ በሚል ሄድላይን ወይም ደግሞ ርዕስ እየሰጡ የጋዜጣ ፊት ገጽ አድርገውታል። ይህንን ተጫዋች አርሰናል የማይነጥፉ አካዳሚያቸው አሁንም እጃቸው ላይ ወርቃማ ኮከብ እንዳለ ማረጋገጫ ግን ያገኙበት ስለመሆኑ ማሳያ ተደርጎም እየተንጸባረቀ ይገኛል። ከሉዊስ ሙኞዝ ጋር በተያያዘ የአርሰናል አካዳሚ ተስፈኛ
ተጫዋች ነው ሉዊስ ሙኞዝ። በዩኤፋ የወጣቶች ሊግ ወይም ደግሞ ዩኤፋ ዩዝ ሊግ ላይ ተሳትፎ በማድረግ አዲስ ታሪክ ጽፏል። 13 ዓመት ላይ የሚገኘ የታዳጊ አማካኝ ሙኞዝ ቡድኑ ከባየር ሙኒክ 19 ዓመት በታች ቡድን ጋር ባደረገው ጨዋታ ተቀይሮ እንግዲህ ወደ ሜዳ በመግባት ማለት ነው በእድሜ ትንሹ ተጫዋች ተብሏል። በአጠቃላይ በዚህ በዩዝ ሊግ ላይ ተሰልፎ በመጫወት ማለት ነው ገና 13 ዓመት ከ343 ቀኑ ነው የተጫዋች። ከዚህ በፊት በጊብራልታሩ ሊያም ፓይስ ተይዞ የነበረውን የ14 ዓመት እድሜ ክብረ ወሰን ነው ሰብሮ እንግዲህ የተጫዋች በእድሜ ትንሹ ተጫዋች በመባል በዩዝ ሊግ ላይ ስሙ የተመዘገበው ማለት ነው። የታዳጊ ተጫዋች የመጣው በዩኤፋ የወጣቶች ሊግ እንደ ስሙ ከ19 ዓመት በታች ለሆኑና ለእነዚህ ተጫዋቾች ብቻ ትኩረት የሚደረግ የውድድር ምዕራፍ እንደሆነ ይታወቃል። ገና የ13 ዓመት ልጅ የሆነው ሙኞዝ እንግዲህ ስሙ ሲካተትም ብዙ የዘንድ ግርምትን ፈጥሮ ነበረ። እንዲሁም በጨዋታው ተቀይሮ ገብቶ የተወሰነ ደቂቃ ማግኘቱ ተረጋግጧል ማለት ነው። ምንም እንኳን የ13 ዓመቱ ሉዊስ ሙኞዝ ለክለቡ አርሰናል ከ19 ዓመት በታች ቡድን የመጀመሪያ ጨዋታውን ቢያደርግም ገና በወጣትነቱ የላቀ ችሎታ ስላለው ከእድሜው በላይ ባሉ የእንግሊዝ ብሔራዊ ቡድን ደረጃዎች ማለትም እስከ 15 ዓመት በታች ሳይቀር ጥሪ ተደርጎለታል። በነገራችን ላይ አርሰናል በዚህ ዓመት ቀደም ብሎ እንግዲህ 15 ዓመቱ ማክስ ዶማን የተባለ ሌላ ተስፈኛ ተጫዋች በሻምፒየንስ ሊግ ውድድር መሳተፍ እንዲችል በማድረግ ክብረ ወሰን ማሳካት መቻሉ ይታወቃል። ማለትም በአውሮፓ ሻምፒየንስ ሊግ በተለይም በግሩፕ ስቴጅ ላይ መሳተፍ የቻለ በእድሜ ትንሹ ተጫዋች ማክስ ዶማን ተብሎ እንደተመረጠ ይታወቃል። በተለይ ከስላቪያ ፕራግ ጋር ባደረጉት ጨዋታ ላይ ተቀይሮ ወደ ሜዳ እንዲገባ ተደርጎ ስለነበር ማለት ነው። ይህም የሰሜን ለንደኑ ክለብ ለወጣት ተጫዋቾች ምን ያክል ትኩረት እንደሚሰጥ አመላካች ጉዳይ ነው። አርሰናል በዋናነት ጥሩ አቅም ያላቸው ወጣት ተስፈኛ ተጫዋቾችን ከአካዳሚው በማውጣት ብዙ የሚታማ አይነት ክለብ እንዳልሆነ ይታወቃል። ኤታን ዋኔሪ ደግሞ ሌላው የሄሊንድ አካዳሚ ፍሬ ውጤት ነው። በተለይ ከብሬንትፈርድ ጋር ባደረጉት ጨዋታ ላይ 2022 መስከረም ወር ላይ ማለት ነው እንግዲህ ተቀይሮ በመግባት የተወሰነ የጨዋታ ደቂቃ እንዲያገኝ ሚኬል አርቴታ ተወስኖ እንደነበር ይታወቃል። ያ እስካሁን ድረስ በእንግሊዝ ፕሪሚየር ሊግ በእድሜ ትንሹ ተጫዋች የሚለውን ሪካርድ በእጁ እንዲያስገባ አድርጎታልና በሻምፒየንስ ሊግ ማክስ ዶማን ነው፣ በፕሪሚየር ሊግ ኤታን ዋኔሪ ነው፣ በዩዝ ሊግ ደግሞ ሉዊስ ሙኞዝ ነው። ይህም ተስፈኛ ወጣት ተጫዋች ሶስቱም በአጠቃላይ እንግዲህ ከአርሰናል እግር ኳስ ክለብ የመጡ ተጫዋቾች ከአካዳሚ የፈሩ ተጫዋቾች ስለመሆናቸው መናገር እንችላለን። መግቢያችን ላይ እንዳነሳሁት በአጠቃላይ ሉዊስ ሙኞዝ እንቅስቃሴ ተሳትፎ በአጠቃላይ የስፔን ጋዜጦች የፊት ገጽ መሆን የቻለበትን በጣም ጥሩ የሚባል ተሰጥኦ ያለው ተጫዋች ስለመሆኑ አመላካች ጉዳይ ነው። የታዳጊዎች ደግሞ የላቀ ህልማቸውን እውን ለማድረግ መንገድ ከፋሽ ነው። አርሰናል ወጣት ቡድኖቹ በአጠቃላይ ባየር ሙኒክን 4-2 አሸንፏል። በነገራችን ላይ በዚህ ጨዋታ ላይ ሉዊስ ሙኞዝ በመጨረሻዎቹ ደቂቃዎች ላይ ነው ተቀይሮ የገባው። በዛም አሻራውን ጥሎ አልፏል ማለት ነው። በዚህ ጨዋታ 15 ዓመቱ ሌላው ኮከብ ማክስ ዶማን 2 ጎሎችን አስቆጥሯል። አንዱ በጣም በቃ እጅን በአፍ ነው የሚያስጭነው። እጅግ በጣም አስደናቂ እንቅስቃሴ 3-4 ተጫዋቾችን አታሉ አልፎ ነው ኳስና መረብን ያገናኘውና ማክስ ዶማን በሌላው የፊታችን ትልቁ ኮከብ ስለመሆኑ መናገር ይቻላል። ከማክስ ዶማን ጋር በተያያዘ ዘንድሮ ተሰልፎ የተጫወተባቸው ሁሉም የዩዝ ሊግ የ19 ዓመት ሻምፒየንስ ሊግ የምድብ ጨዋታዎች ላይ በሙሉ የምድብ መርሃ ግብሮች ላይ ጎል ማስቆጠር መቻሉ የሚታወቅ ጉዳይ ነው። ከዛ ውጪ የባርሴሎና ሁለገብ የአማካይ መስመር ተጫዋች ሆነው ፈርሚን ሎፔዝ ባጋጠመው ጉዳት ምክንያት ለ2 ሳምንት ከሜዳ እንደሚርቅ ተገልጿል። የካታሎን ክለብ ባርሴሎና እንግዲህ ተጫዋቾችን በሚመለከት በጉዳት ምክንያት ሌላ አሳሳቢ ዜና ክለቡ አጋጥሞታል ተብሏል። ቡድኑ ወጣትና ተስፋ የሚጣልበት ተስፈኛ አማካይ መስመር ተጫዋች ነው ፈርሚን ሎፔዝ በቀኝ እግሩ ጡንቻ ላይ በደረሰበት መጠነኛ ጉዳት ምክንያት ለተወሰኑ ሳምንታት ከሜዳ ውጪ እንደሚሆን ክለቡ በይፋ አሳውቋል። የባርሴሎና የሕክምና ማዕከል እንዳሳወቀው ከሆነ ፈርሚን ሎፔዝ የደረሰበት ጉዳት ምክንያት ለማገገም ቢያንስ 14 ቀናት አካባቢ ይጠይቃሉ ወይም ይወስድበታል ብሏል። ይህ ማለት በክለቡ የመጪው እንግዲህ በጣም ወሳኝ የሚባሉት ተጠባቂ መርሃ ግብሮች ላይ መሳተፍ አይችልም ማለት ነው እና 22 ዓመት ላይ ነው የሚገኘው ፈርሚን ሎፔዝ። በተለይ በዚህ ወር ዘመን በአሰልጣኝ ሃንሲ ፍሊክ እቅድ ውስጥ ወሳኝ ተጫዋች ሲሆን በቡድኑ የማጥቃት አማካኝ ቦታ ላይም ተመራጭ ሆኖ ሲጫወት ታይቷል። በአሁኑ ወቅት የቡድኑ የአማካኝ መስመር ተጫዋች እንደነ ፔድሪ ከዛ ውጪ ጋቪ አይነት ተጫዋቾች ካጋጠማቸው ጉዳት በጥሩ መልኩ እያገገሙ ባለበት በዚህ ሰዓት ላይ ደግሞ ፈርሚን ደግሞ ጉዳት አጋጥሞታል። ያለ ባርሴሎና ትልቅ እንቅፋት እንደሚሆን የሚገመት ርዕሰ ጉዳይ ነው። ፈርሚን ሎፔዝ ከዚህ ቀደም ከአትሌቲኮ ቢልባኦ ጋር በተደረገው ጨዋታ ላይ ጉዳት አጋጥሞት እንደነበር ይታወቃል። ህመሙን ተቋቁሞ በሻምፒየንስ ሊግ ከቼልሲ ጋር በተደረገውና 3-0 በተሸነፉበት መርሃ ግብር ላይ ተሰልፎ እንደነበር የሚታወስ ጉዳይ ነው። አሁን ግን ሙሉ በሙሉ እንግዲህ ጉዳት አጋጥሞታል ተብሏል። ስለዚህ ማገገም ላይ ማተኮር ግድ ይለዋል። ፈርሚን ሎፔዝ በጉዳቱ ምክንያት ዴፖርቲቮ አላቬዝንና አትሌቲኮ ማድሪድን ደግሞ በስፔን ላ ሊጋ ላይ ባርሴሎና የሚያገኛቸው መርሃ ግብሮች ከዛ ውጪ በሻምፒየንስ ሊግ ደግሞ ከአይንትራክት ፍራንክፈርት ጋር የሚያደርጉት ወሳኝ ጨዋታዎች ላይ እንግዲህ ተጫዋቾች የሚሰልፍበት እድል ጠባብ ስለመሆኑ መናገር እንችላለን። እነዚህ የጠቀስኳቸው ጨዋታዎች በ14 ቀን ውስጥ የሚመጡ ናቸው። ከዛ ጋር በተያዘ ተጫዋቾች የሚሰልፍበት እድል ጠባብ ስለመሆኑ መናገር ይቻላል። ባርሴሎና ግን ወሳኝ የሆነውን አማካኛቸውን ፔድሪ ግልጽ በሆነ የሕክምና ክትትል ላይ ስለሚገኝ በቅርቡ ተጫዋች ወደ ሜዳ ይመለሳል የሚል እምነት አላቸው። ይህ በእንዲህ እንዳለ ግን በተጠቀሱት ጨዋታዎች ላይ ዳኒ ኦልሞ የትሬኳቲስታ ወይም የ10 ቁጥር ቦታውን የመምራት ኃላፊነት በአሰልጣኝ ሃንሲ ፍሊክ ሊሰጠው እንደሚችል ተገምቷል። ከዛ ውጭ ማንቸስተር ሲቲ በወጣቱ ተስፈኛ ላይ ፍላጎት አሳድሯል ተብሏል። ማንቸስተር ሲቲም ሆነ ማንቸስተር ዩናይትድ በዓለም ከ17 ዓመት በታች የእግር ኳስ ዋንጫ ላይ በጣም ምርጥ ብቃቱን ያሳየው ቡርኪና ፋሶ ኮኮ መሐመድ ዞንጎ ላይ ናቸውን አሳርፏል ተብሏል። ዩናይትድ ይታወቃል በተለይ የአይኖስ ኬሚካል ግሩፕ
ወጣቶች ላይ መሰረት ያደርገውን ቀጣይ የቡድኑን ተረክበው ረጅም ጊዜ ጥሩ ግልጋሎት መስጠት የሚችሉ ጥሩ አቅም ያላቸውን ተጫዋቾች ማስፈረም የሚለውን የዝውውር ፖሊሲና የክለብ ስትራክቸር ሞዴልን ለመከተል በማሰብ ወጣቶች ላይ ትኩረት አድርጎ እየተንቀሳቀሰ ይገኛል። ማንቸስተር ሲቲም በዛው መንገድ እየተንቀሳቀሱ እንደሚገኙ ነው መናገር የምንችለው ማለት ነው። ገና 15 ዓመት ላይ ነው የሚገኘው ወጣት ሀገሩን በወከለበት በዚህ በእንግዲህ 17 ዓመት በታች የዓለም ዋንጫ ላይ በነገራችን ላይ ፖርቹጋል የዓለም ዋንጫውን ከፍ አድርጋ አሳክታለች። እሱን ወደ በኋላ በዝርዝር የምንመጣበት ይሆናል። በዚህ መርሃ ግብር ላይ ዞንጎ በኳታር በተደረገው ኳታር ላይ ነበር የዓለም ዋንጫዎቹ ከ17 ዓመት ሲደረግ የነበረው ማለት ነው። በጣም ምርጥ የሚባል እንቅስቃሴን ካረጉ ተጫዋቾች መካከል አንዱ ነው ማንቸስተር ሲቲም። ማንቸስተር ዩናይትድም በዚህ በኳታር በተደረገው የዓለም ዋንጫ ላይ እንግዲህ መልማዮቻቸውን በመላክ የተለያዩ ተጫዋቾችን ሲከታተሉ መቆየታቸው ተገልጿል። ይህ ተጫዋች ደግሞ በአጠቃላይ ሲያሳይ የነበረው እንቅስቃሴ በተለይ ቡርኪና ፋሶ በርቀቱ እስከተጓዘችበት የሩብ ፍጻሜ ድረስ ማለት ነው ተጫዋቹ በጣም ምርጥ የሚባል እንቅስቃሴ ሲያደርግ ነበርና የተጫዋቹን እንቅስቃሴዎች የሜዳ ላይ ክህሎቶች እንዲሁም ደግሞ በዚህ እድሜው እያሳየ የሚገኘውን ተስፋ ሰጪ እንቅስቃሴ ከግምት ውስጥ በመክተት ማለት ነው ተጫዋቹ ላይ ያላቸው ፍላጎት በጣም ጠንክሮ አይሏል ተብሏል። እንደ አፍሪካ ፉት ዘገባ ከሆነ ሁለቱ የማንቸስተር ከተማ ክለቦች ተጫዋቹን ለማስፈረም ከፍተኛ ትንቅንቅ ማድረጋቸውም እንደማይቀር ነው በፊት ከዚህ ይዞት የወጣው መረጃ የሚያመላክተው ማለት ነው። ዞንጎ የተባለው የአማካይ መስመር ተጫዋች ምናልባት በቀጣይ መዳረሻው ወዴት ያደርጋል የሚሉት ርዕሰ ጉዳዮች ይጠብቃሉ። ከዛ ውጪ ቤን ዋይት በአርሰናል ያለው ቆይታ ጥያቄ ውስጥ መውደቁ እየተገለጸ ይገኛል። ሁኔታና አጋጣሚውን በሚገባ በመጠቀም ተጫዋቹን ለማስኮብለል በይፋ እንቅስቃሴ መጀመራቸውን ወይም ደግሞ ጥረት ማድረግ መጀመራቸው በይፋ የሚጠቁሙ መረጃዎች እየወጡ ነው። እንግዲህ አርሰናሉ አንጋፋ ተጫዋች ኢያን ራይት ልጅ የሆነው ሾን ራይት ፊሊፕስ እርግጥ ይሄ ልጅ ሳይሆን አዶፕት ነው ያደረገው ያው አሳድጎት ዞሮ ዞሮ በኢያን ራይት በአባቱ ስም ነው የሚጠራውና ሾን ራይት ፊሊፕስ የእንግሊዛዊ ቀኝ መስመር ተመላላሽ የተከላካይ ስፍራ ተጫዋች የሆነው ቤን ዋይት ዝውውሩን ማከናወን መቻል እንዳለበት ምክር ሀሳቡን አቅርቧል። በነገራችን ላይ እየተረሳ ነው የሚገኘው ቤን ዋይት ቦታውንም በቲምበር ተነጥቋል። የአርሰናሉ ኮከብ ይህን ተጫዋች ለማስፈረም የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ፍላጎት ሲያሳዩ እንደነበር የሚጠቁሙ መረጃዎችም ወጥተው እንደነበር ይታወሳል። አሁን ደግሞ ቼልሲዎች በይፋ ፉክክሩን ተቀላቅሏል። ቤን ዋይትን ወደ ስታንፎርድ ብሪጅ ለማምጣት መጠነ ሰፊ ስራዎችም እየተሰሩ እንደሚገኙ ነው መረጃዎች የሚጠቁሙት። ወቅታዊ አቋም፣ አካላዊ ሁኔታና ታክቲካል ለውጦችን ማዕከል ባደረገ መልኩ ቦታውን በዩሬን ቲምበር ተነጥቋል። እንግሊዛዊ ቀኝ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሆነው ቤን ዋይት ምንም ክለቡ በዋንጫ ፍክክር ውስጥ ቢገኝም በዝውውር ጉዳዮች ላይ ግን ስሙ አሁን ከምዕራብ ለንደኑ ክለብ ቼልሲ ጋር እየተያዘ እንደሚገኝ ቲም ቶክ በዘገባው ላይ ይዞት የወጣው መረጃ ያመላክታል። 2022-2023 የወር ዘመንና 2023-2024 የወር ዘመን በአጠቃላይ ቤን ዋይት ቦታውን በወጥነት አለፍ ሲልም ሁለገብነቱን መሰረት ባደረገ መንገድ አንዳንዴ ዊሊያም ሳሊባ ቅጣት ወይም ህመም ወይም ጉዳት ሲያጋጥመው የማል ተከላካይ ጭምር በመሆን በተለይ ከጋብሪኤል ማጋሌሽ ጋር አንድ ላይ የተሰለፈ ጥሩ የሚባል ግልጋሎትን ለመድፈኞች የሰጠ ተጫዋች ነው። ወጣ ባለ ዝምተኛ ባህሪው በደጋፊዎቹ ከሚወደዱ ተጫዋቾች መካከል አንዱ ነው ቤን ዋይት። ዘንድሮ ግን በተለይ ባሳለፍነው ዓመት ካጋጠሙ የጉልበት ህመም ተከትሎ ረዘም ላሉ ወራቶች ከሜዳ ከራቀ በኋላ ተጫዋቹ ዘንድሮ የካራቦ ካፕ ጨዋታዎችን ካልሆነ በስተቀር ቦታውን በዩሬን ቲምበር የተረከበው ይመስላል። በዚህ ዓመት በሁሉም ጨዋታዎች ተሰልፎ የተመለከትነው ቲምበር ማነው ቤን ዋይትን 6 ጊዜ ብቻ ነው። በፕሪሚየር ሊጉ ደግሞ ከነዚህ 6 ጨዋታዎች አንድ ጊዜ ብቻ ነው የተመለከትነው። እሱም የመክፈቻ ጨዋታውን በኦልድ ትራፎርድ ላይ ሲከናወን 70 ደቂቃ ተሰልፎ ተጫውቶ እንደነበር እናስታውሳለን ቤን ዋይት ማለት ነው። ከዛ በኋላ ግን ይበልጥ ምንም አይነት የመሰለፍን እድል እስካሁን አላገኘምና ይሄ ደግሞ ቦታው እንዳስረከበ በቂ ሊሆን የሚችል ማሳያ ሊሆን የሚችል ቁጥራዊ መረጃ ስለመሆኑ መናገር ይቻላል። እርግጥ ሆላንዳዊ ሁለገብ ተመላላሽ የተከላካይ ስፍራ ተጫዋች ሆነው ቲምበር በዚህ ዓመት ምንም አይቀመስ አቋም ላይ ነው የሚገኘው። በርካቶች በፕሪሚየር ሊጉ ምርጡ ፉልባክ የሚል ስያሜም እየሰጡት ይገኛሉ በቦታው ማለት ነው። ከዛ አንጻር ቤን ዋይት በቀላሉ ቦታውን መልሶ ይረከባል ተብሎ አይገመትም። ቲምበር አሁን በጣም ምቾት የተሰማው ከጉዳት ነፃ ሆኖ ከዛ በተጨማሪ ደግሞ ወጥ የሆነ በጣም አስደናቂ አቋሙን እያሳየ የሚገኝ ተጫዋች ነው። አስፈላጊ ከሆነ ከቆመ ኳስ የጎል ምንጭ ይሆናል። በመከላከል ረገድ ደግሞ ምንም ይሄ ጥራት ያለው የሚባል አንድ ለአንድ ማንም አያልፈውም ቲምበር ብለን ልናነሳ የምንችልበት ወቅታዊ ሁኔታና አቋም ላይ ነው የሚገኘው። ስለዚህ ቤን ዋይት ተመልሶ ቋሚ ያስተላልፍ ላይ ይገባል በጣም አይታሰብም ቲምበር እስካለ ድረስ ማለት ነውና ተቀያሪ ወንበርን ደግሞ ማሞቅ ተጫዋቹ እጅግ የሚጠየፈው ጉዳይ ቢሆንም እጣ ፋንታው ያው ሆኗል አሁን ባለው ወቅት ሁኔታ። አሁን ደግሞ ከጨዋታ ለዛ እየተጋለጠ ይገኛል። በተለይ ከጨዋታ መራቅ ደግሞ አቋም ዋዥቅን ያስከትላል። ቤን ዋይት ደግሞ በዛ መፈተን አይፈልግም ተብሎ ነው የተገለጸ የሚገኘው። በብሔራዊ ቡድን ደረጃ እንደምናስታውሰው ከቀድሞ አሰልጣኝ ጋሪ ሳውዝጌት ምክትል አሰልጣኝ ከነበረው ስቲቭ ሆላንድ ጋር ሰጣ ገባ ውስጥ ወድቆ በኳታር 2022 ያለው ዋንጫ ላይ ካምፑን ለቆ ከወጣ በኋላ ዳግም እንግዲህ ቤን ዋይት የሶስቱን አብስት ማል ያልታየም። በአዲሱ አሰልጣኝ ቶማስ ቱዌል ግን ጥሪ ቀርብለታል ተብሎ ሲገመት መቆየቱ አይዘነጋም። ተጫዋቹ በትልቁ መድረክ አሁንም ቢሆን ሀገሩን የመወከል ፍላጎቱ የጸና ነውና የመሰለፍ እድልን ግን ሳያገኝ ተጫዋቹ ሀገሩን የሚወክልበት እድል በጣም አሳሳቢ ነው። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ቶማስ ቱዌል ወቅታዊ አቋም ፎርምን መሰረት ባደረገ መንገድ እንኳን ቤን ዋይትን ማይልስ ሉዊስ ስኬሊን እንኳን በዚህ በነበረው የህዳር ወር የዓለም ዋንጫ ማጣሪያ ጨዋታዎች ላይ አልመረጡትም። በክለብ መሰለፍ የሚችልበትን አጋጣሚ በርካታ ደቂቃዎችን ያገኙ ተጫዋቾች እያሉ ያላገኙ ተጫዋቾችን ልመርጥ አልችልም ሲል ነው በግልጽ የተናገረው። ይሄ ደግሞ ለቤን ዋይት ሌላው መልእክት ነው፣ ነግበኔ ነው። የጨዋታ ጊዜን አለማግኘት ወቅታዊ አቋሙም እንዲዋዥቅ ያደርገዋል። አሉታዊ ጎኑ በጣም ከፍ ነው የሚለው በዚህ ሂደት። ያንን ተከትሎ ክለቡን ለመልቀቅ አሁን ባለው ወቅት ሁኔታ ቤን ዋይት ክፉኛ እያጤነው የሚገኘው ርዕሰ ጉዳይ
ነው ተብሏል። የፔፕ ጋርዲዮላ ማንቸስተር ሲቲ ከደቀ መዝሙሩ ሚኬል አርቴታ ቡድን ባይተዋር እየሆነ የሚገኘው ቤን ዋይት ላይ ትኩረታቸው ማሳረፋቸው ያው ይታወቃል። በዋናነት ሲቲ የፈለጉበት ምክንያት ከታክቲካል ፐርስፔክቲቭ አንጻር ነው፣ ወይም ታክቲካል በሆነ መንገድ ካየ ነው እጅግ ምቹ የሚባል አማራጭ ነው ቤን ዋይት ለጋርዲዮላ። ተመላላሽ የተከላካይ መስመር ቦታ ብቻም አይደለም፣ ኦክሲለሪ ሚድፊልደር በመሆን ወደ ሴንትራል ዞን እያቀና በአማካይ መስመር ላይ ኳስን ማደራጀት፣ የአማካይ መስመርን በርካታ ወይም በቁጥር እየጨመረ ኳስ ይዙ ብዙ ጊዜ አማካይ መስመራቸውን ቁጥር እንዲበዛ ያደርጋል ጋርዲዮላ። በዛ መንገድ ምቾት ተሰምቶት ከሲቲ ፖሴሽን ወይም ደግሞ ኳስ ይዞ የመውጣት ፍልስፍና ጋር በተያዘ ቤን ዋይት እጅግ ምቹ የሚባል ተጫዋች እንደሆነ ይታወቃልና ለዛም ነው በጣም በሲቲ እየተፈለገ የሚገኘው። ይህ በእንዲህ እንዳለ ደግሞ ቼልሲዎች ከአሰልጣኝ ማሬስካም ያው የአሰልጣኝ ጋርዲዮላ ጋር አብሮ የሰራ ግለሰብ ስለሆነ መጠነኛ ጮት መንገዳቸው ተመሳሳይነት ዘይቤን ይከተላልና እንደ ቤን ዋይት አይነት ተጫዋች ለማስፈረም ፍላጎት ያሳየበት አንደኛው ምክንያት ያ ነው ተብሏል። ሮሚዮ ላቪያ ላይ የሚታየው በጣም ደካማ የሚባል እንቅስቃሴ አለ። ማለትም ተጫዋቹ ወጥ በሆነ መንገድ ለክለቡ ጥሩ ግልጋሎት እየሰጠ አይደለም የሚገኘው። ስለዚህ በአማካይ መስመር ያላቸው ጥምረት አንድሬ ሳንቶስ፣ ሞይሰስ ካይሴዶና ኤንዞ ፈርናንዴዝ ናቸው። እነዚህ ሶስቱም ተጫዋቾች በአጠቃላይ በኳስ ይዞ በመጫወት ረገድ ላይ በጣም ጥሩ አቅም አላቸው። ግን የፉልባክ ሚና ላይ የሚወጣ ተጫዋች ሆኖ ይበልጥ ደግሞ ኳስ በሚይዙበት ሰዓት ላይ የአማካይ መስመር ቁጥርን የሚጨምር ተጫዋች ግን በኤንዞ ማሬስካ በጣም በጥብቅ ይፈልጋል ተብሏል። ሪች ጄምስ አንዳንዴ እንደዚህ አይነት ኃላፊነትን ሲሰጠው እንመለከታለንና በዋንጫ ፍክክር ውስጥ ዳግም ሊጉን ወደ ሁለት ፈረስ ግልቢያ የቀየሩት የሚመስሉት መድፈኞቹ አርሰናሎችና ቼልሲዎች ካሉበት ሁኔታ አንጻር በፍጹም አርሰናል ተጫዋቹን በጥር ወር ለሲቲም ሆነ ለቼልሲ ያሳልፈው ይሰጣሉ ተብሎ ባይገመትም ግን ነገሮች በዚህ መልኩ የሚቀጥሉ ከሆነ ክረምት ላይ ዋይት የዝውውር ትኩረት ማዕከል መሆኑ እንደማይቀር መናገር እንችላለን። የቀድሞ የሲቲ ኮከብ ሾን ራይት ፊሊፕስ መግቢያ ላይ ያነሱት ማሰብ ከዚሁ ጋር የተያዘ ነው። ተጫዋቹ በተለያዩ ምክንያቶች ክለቡ መልቀቅ ያለበት ሁኔታ ላይ ነው የሚገኘው ሲል ነው የተናገረው። ክለቡ አርሰናል በውድድር ዘመኑ የሚገኙበት ሁኔታ ክለቡን እንዳይለቅ ቢያደርገው እንኳን ፕሪሚየር ሊጉን ከቡድኑ ጋር በውድድር ዘመኑ ሲጠናቀቅ ቢያሳካም ጥሩ ትውስታ ነው። ከዛ በኋላ ግን ለእግር ኳስ ሕይወቱ ማሰብ አለበትና ቀጣይ ዕጣ ፈንታውን የግድ ቆም ብሎ መገምገምና መወሰን መቻል አለበት ብሎ ተናግሯል። በዚህ ውድድር ዘመን በሁሉም ጨዋታዎች 293 ደቂቃ ብቻ ነው ያገኘው። ይህ በራሱ አማራጮችን እንዳያስገድዷል ያለው ሾን ራይት ፊሊፕስ ነው። ለሱ ምቹ ቦታ አዘጋጅቶ እየጠበቀ ይገኛል ብዬ ማስበው ሲቲ ነው። ወደ ሲቲ ቢያቀና ድሉን በሚገባ እሱም ይጠቀምበታል ብዬ ገምታለሁ ሲል ሀሳቡን ሰጥቷል። ከቼልሲና ከማንቸስተር ሲቲ በፕሪሚየር ሊጉ ብቻ ነው የሚፈልጉት። ከዛ ውጭ ግን ከወደ ጣሊያን ጁቬንቱስ እንዲሁም የስፔኑ አትሌቲኮ ማድሪድም የተጫዋች ሁኔታ በቅርበት የተከታተሉ የሚገኙ ሌሎች ክለቦች ናቸው ተብሏል። የማሬስካው ቼልሲም ሆነ የጋርዲዮላው ሲቲ ቤን ዋይት ላይ ያላቸውን ተመሳሳይ ፍላጎት አደራጅተው የዝውውር ጥያቄ ግን ማቅረባቸው እንደማይቀር ይገመታል። ሲቲ ከስብስብ ጥልቀት ወይስ ደግሞ በቦታው ለክለባችን እድገት ጥሩ ግባት ይሆናል ብሎ ነው ያሰቡት የሚል ጥያቄ ግን በደጋፊዎቹ ዘንድ እየተነሳ ይገኛል። አርሰናል ተጫዋቹን ለተፎካካሪ ፕሪሚየር ሊግ ክለቦች አሳልፈው ይሰጣሉ ወይ የሚለውም ጉዳይ ጎን ለጎን ከቤን ዋይት ጋር በተያያዘ ይጠበቃል። ይህ ተጫዋች ብራይተንን ለቆ ወደ 50 ሚሊዮን ዩሮ ወጪ ተደርጎበት ነው አርሰናል የተቀላቀለው። በጣም ጥሩ የሚባል እንቅስቃሴዎችን ሲያደርግ መቆየቱን ጠቅሰናል። በ2024 ከሚያሳየው ጥሩ እንቅስቃሴ አንጻር ተጨማሪ አዲስ ውል በክለቡ እንደተመረቀለት ልንለው እንችላለን ወይም እንደተራዘመለት ይታወቃል። አሁን ባለው ወቅት ሁኔታ ቤን ዋይት በኤምሬትስ እስከ 2028 የሚያውቀው ውል ነው ያለው። ግን እስከዛ ድረስ በክለቡ ጸንተው ይቆያሉ የሚለው አሁን ትልቅ ጥያቄ እየተነሳበት የሚገኘው ርዕሰ ጉዳይ ነው። ከዛ ውጭ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በኢሊያ ቶፑሪያ የኤምኤምኤ ሊግ ላይ ባለአክሲዮን ወይም ደግሞ ባለድርሻ መሆኑን የሚጠቁሙ መረጃዎች ወጥተዋል። ዓለም አቀፍ የእግር ኳስ ኮከብና የዓለማችን ቁጥር 1 ተጽዕኖ ፈጣሪው ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከትልቁ የእግር ኳስ ሜዳ ውጪ ሌላ አዲስ ታሪካዊ ምዕራፍ ለመቀላቀል መዘጋጀቱ ተገልጿል። ሮናልዶ በስፔን የሚገኘውና የሚክስድ ማርሻል አርት ወይም ድብልቅ ማርሻል አርት ክህሎት ያላቸው ተፋላሚዎች በየክብደት እርከናቸው ተከፋፍለው የሚያከናውኑት የፍልሚያ መድረክና የስፖርት ዘርፍ ነው። ሻምፒዮና በሆነው ዋው ኤፍሲ ወይም ደግሞ ዌይ ኦፍ ዋሪየርስ ፋይቲንግ ሻምፒዮንሺፕ ማለት ነው። በዚህ በተባለው ሊግ ላይ ባለአክሲዮንነት ድርሻ በመግዛት ኮምባት ወይም ደግሞ የፍልሚያ ስፖርቶች ላይ ትልቅ ኢንቨስትመንት ማድረጉን በይፋ አሳውቋል። ይህ ዜና ይፋ የተደረገው የዋው ኤፍሲ ሊግና የዩኤፍሲ በአጠቃላይ አልቲሜት ፋይቲንግ ሻምፒዮንሺፕ የዓለማችን ትልቁ የፍልሚያ ቀጠና ላይ ላይት ዌት ሻምፒዮንሺፕ ወይም ደግሞ የዚህ የቀላል ሚዛን ክብደት እርከንን በበላይነት እየመራ የሚገኘው ወይም ደግሞ የቀበቶ ባለቤት የሆነው ቀላል ክብደት ሻምፒዮኑ ኢሊያ ቶፑሪያ በኩል ነው ይፋ የተደረገው ማለት ነው። ቶፑሪያ በዚህ ሊግ ውስጥ ከዋና ባለቤቶች መካከል አንዱ ነው። የሮናልዶ በአጠቃላይ ወደ ዋው ኤፍሲ መምጣት ለድርጅቱ ብቻም ሳይሆን ለስፖርት ዘርፉም ዓለም አቀፍ እድገት ትልቅ ለውጥ የሚያመጣ እርምጃ ነው ብሎም ተወስዷል ማለት ነው። ሮናልዶ ለምን ወደ ፍልሚያ ስፖርት ገባ የሚል ጥያቄ ሊነሳ ይችላል። ሮናልዶ በጣም የኤምኤምኤ አድናቂ ነው። በነገራችን ላይ የኮምባት ስፖርቶች በጣም ከሚከታተሉና የቦክስም ሆነ የዩኤፍሲ ፍልሚያዎችን በትኩረት አጽንኦት ሰጥቶ ከሚከታተሉ የስፖርት ሰዎች መካከል ስሙ ይጠቀሳል። በርካታ የዩኤፍሲ ተፋላሚዎችንም በኢንስታግራም ገጹ ፎሎ አድርጎ የሚከተል ተጫዋች ነው። ክርስቲያኖ ሮናልዶ ውሳኔውን አብራርቷል። ኢንቨስትመንቱ በግሉ ሴቶች ጋር በጥልቅ የተቆራኘ መሆኑን ተናግሯል። ሮናልዶ በሰጠው መግለጫ ኤምኤምኤ ወይም ደግሞ ሚክስድ ማርሻል አርት ወይም ድብልቅ ማርሻል አርት በአጠቃላይ እኔ ማምንባቸው ነገሮች በሙሉ ይወክላል። ይህም ተግሳጽ፣ ዲሲፕሊን፣ አክብሮት፣ ሪስፔክት ወይም ጠንካራ መንፈስ፣ ሬዚሊየንስ እና ላቅ ያለ ደረጃና ስኬትን ማግኘት የሚደረግ ጥረት ወይም ደግሞ ኮንሲስተንት ፐርሱት ኦፍ ኤክሰለንስ ነውና ዋው ኤፍሲ ልዩና በጣም ጥሩ አቅም እየገነባ የሚገኝ ተቋም ነው። ይህንን ስፖርት ከፍ ለማድረግና ቀጣዩን ትውልድ ለማነሳሳት በዚህ ፕሮጀክት ውስጥ በመቀላቀሌ ኩራት ይሰማኛል የሚል ሀሳብ ሲያርሰ
ሀሳብ ሰንዝሯል ማለት ነው። የዋው ኤፍሲ ሊግ ስራ አስፈጻሚ ሰብሳቢ አርቱሮ ጉዊላ የሮናልዶ መምጣት ታሪካዊ ክስተት በማለት ገልጸውታል። ክርስቲያኖ ሮናልዶ ዓለም አቀፍ ኮከብ ብቻም ሳይሆን የቁርጠኝነትና የላቀ የስራ ትጋት ደረጃ ምልክት እንደሆነ ገልጸው በድርጅታቸው ተልእኮ ላይ ያለውን እምነት የምንገነባው ነገር ሁሉ ከፍ ያድርጓል የሚል ሀሳብ ሰንዝሯል። በተጨማሪም የወቅቱ የዩኤፍሲ ቀላል ሚዛን ሻምፒዮንና የሊጉ ባለቤት ሆነው ኢሊያ ቶፑሪያ እሱ ራሱ የሚጠበቅ ኤል ማታዶር እየተባለ ይጠራል። ጥምር ዜግነት ነው ያለው በስፔንም በጆርጂያም። የሮናልዶ ተሳትፎ ለመላው ስፖርት የሚኖረውን ፋይዳ እጅግ በጣም ከፍተኛ ነው ብሏል። እሱ ከፍተኛውን የባለሙያ ደረጃና የዓለም አቀፍ ስኬትን ይወክላል። አብረን ኤምኤምኤን እንግዲህ ወደ አዲስ ከፍታ እናሳድጋለን፣ እንዲሁም በዓለም ዙሪያ ያሉ ሰዎች ማንኛውም ነገር ይቻላል ብሎ እንዲያምኑ እናነሳሳለን ሲል አጽንኦት ሰጥቶበታል። የአጋርነት እንግዲህ ዋው ኤፍሲ በዓለም አቀፍ ደረጃ በተለይም በአውሮፓ በላቲን አሜሪካና በመካከለኛው ምስራቅ በፍጥነት እንዲያድግ ለማድረግ ታስቦ የተደረገ ሲሆን የሮናልዶ ዓለም አቀፋዊ ተጽዕኖ በመጠቀም ኤምኤምኤ ከስፖርትና ከፍልሚያ መድረክ ወደ ዓለም አቀፍ ባህል እንቅስቃሴ ለመለወጥም ያለመ ነው ተብሏል። በጠቅላይ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ቀደም ብለን አነሳሁት ነው የሚክስድ ማርሻል አርት የኤምኤምኤ አድናቂ እንደሆነ ይታወቃል። የተለያዩ ፍልሚያ መድረኮችን በአካል በመገኘትም ሲታደም አዲስ አይደለም። ከዛ አንጻር የዋር ኦፍ ዋሪየርስ ፋይቲንግ ሻምፒዮንሺፕ ላይ መዋለን ወይም በማፍሰስ የባለድርሻ አካል መሆኑ ዘርፉ የሚኖረው ድንበር ተሻጋሪ ተጽዕኖ ላይ ቀጥተኛ ሚና እንደሚኖረውም ይጠበቃል። ይህ በእንዲህ እንዳለ ኢሊያ ቶፑሪያ ቀጣይ ፍልሚያ መቼ ነው ሲል የፍልሚያ አፍቃሪያን ጥያቄዎች እየሰነዘሩ እንደሚገኙ ይታወቃል። እንግዲህ እንደሚታወቀው ማያሚ ላይ ከተዋወቃት እጮኛው 2 ልጆች አሉት ኢሊያ ቶፑሪያ አሁን ከእጮኛው ጋር በይፋ ተለያይቷል። ያንን ተከትሎ በሚዲያ በጣም በስፋት የተራገበ ጉዳይ ነው። እሱም ልጆቹን ከነዚህ ነገር ለመጠበቅ በማሰብ አሁን የግል ህይወቱን በመስመር ማስያዝ መቻል እንዳለበት መጀመሪያ አሳውቋል። ዩኤፍሲውንም ትንሽ ጊዜ እንዲሰጡት ፈቃድ ጠይቋልና በአጠቃላይ ለግል ህይወት ላይ በትዳር ህይወትም ጋር በተያዘ ማለት ነው ትክክለኛውን ሰው መምረጥ አስፈላጊ እንደሆነ አመላካሽ ጉዳይ ነው። የግል ህይወቱንም በጣም ስለሚበጠብጥ ማለት ነውና ከመጋረጃ ጀርባ ምን ነገሮች እንደነበሩ ማሰብ ግልጽ ነው። በአጠቃላይ ቶፑሪያ ሲመለስ ከፓዲ ፒምብሌት ከዚህ እንግሊዛዊ ሊቨርፑል ደጋፊ እንዲሁም ደግሞ 3 ጊዜ ብቻ ነው እንግዲህ በዚህ በላይት ዌት ላይ ሽንፈት ያጋጠመው። ሁለቱ እጅግ በጣም ይጠላሉ ተፋላሚዎች ናቸው። ትራሽ ቶኩ ከፍ ያለ ነው። ከእሱ ጋር ይገናኛል ወይስ ደግሞ ከቀላል ሚዛን ቁጥር 1 እጩ ተፋላሚ ከሆነው አርማን ሳሩኪያን እንግዲህ አንደኛ ደረጃ ላይ ኮንቴንደር ሆኖ የቀረበው እሱ ነው። ከእሱ ጋር የሚያደርጉት ፍልሚያ ይጠበቃል የሚሉት ርዕሰ ጉዳዮች በቀጣይ ኢሊያ ቶፑሪያ ጋር በተያዘ የሚጠበቁት ርዕሰ ጉዳዮች ናቸው። ከዛ ውጪ ስፔንና ኮሎምቢያ ክርስቲያን ሙስኬራን የግላቸው ለማድረግ ፉክክር ውስጥ ገብተዋል። በእግር ኳስ ፌዴሬሽኖቻቸው አማካኝነት ማለት ነው። ክርስቲያን ሙስኬራ ዜግነቱን ለመቀየር እያሰበ ስለመሆኑ መገለጹ አይዘነጋም። ላፉሪያ ሮሃ የስፔን ብሔራዊ ቡድን ከ21 ዓመት በታች አምበል እንዲሆን ለማድረግና አዲሱን ትውልድ የሚያቅፈውን ብሔራዊ ቡድናቸው እንዲመራ ኃላፊነቱን ለመስጠት ዝግጁ ናቸው ስፔኖች። ኮሎምቢያ በበኩላቸው አሁኑኑ ወደ ዓለም ዋንጫ ያለፈውን ስብስብ እንዲቀላቀልና በ2026 የዓለም ዋንጫ ላይ የሚሳተፍበትን ሁኔታ አመቻችተው የተጫዋቹን እሺታ ብቻ እየተጠባበቁ ይገኛሉ። በግራም በቀኝም ተጫዋቹን ወጥረውታል። እንግዲህ ስፔን እግር ኳስ ፌዴሬሽንም የኮሎምቢያ እግር ኳስ ፌዴሬሽንም እንግዲህ አርሰናል የተጫዋቾች መልማይ ቡድን እጅግ በጣም ብቃት የተካነው ቡድን ስለመሆኑ ማሳያ ሊሆን የሚችል ዝውውር ነው የክርስቲያን ሙስኬራ ዝውውር። በዝውውር ፖሊሲያቸው ጋር በተያዘ ስፔን የተከላካይ ያደረገው ዝውውር በክረምት የዝውውር መስኮት መካከል የሚጠቀስ ነው። አርሰናል ባሳለፈው ክረምት ለዚህ ተጫዋች 21 ዓመት ላይ ነው የሚገኘው ክርስቲያን ሙስኬራ ምንም ተክለሰውነቱ ፊቱ ባይመስልም ማለት ነው 18 ሚሊዮን ፓውንድ ብቻ ነው ወጪ ያደረጉት ይሄን ተጫዋች ከሜዲትራኒያኗ ቫሌንሺያ ሲያስፈርሙ ማለት ነውና ለአርሰናል የሚሰለፍባቸው ጨዋታዎች ላይ በተለያየ ጊዜ ዊሊያም ሳሊባንም ሆነ ጋብሪኤል ማጋሌሽንም ያጣመረባቸው ጊዜያቶች አሉ። በዓለማችን በጣም ፈታኙ በሚባለው በእንግሊዝ ፕሪሚየር ሊግ ላይ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። በሚሰጠው ደቂቃ ምንም አይነት በተለይ ክፍተት ስህተት መደናገጥ አይታይበትም። ኮምፖዠሩ የተረጋጋ በጣም ተከላካይ የሚባል ተጫዋች ነው ክርስቲያን ሙስኬራ በዚህ ሰዓት በፕሪሚየር ሊግ በሻምፒየንስ ሊግም በካራቦ ካፕም በሚኬል አርቴታ እምነት ተጥሎበት ደቂቃዎችን እያገኘ ከቡድኑ ጋር በጣም በአጭር ጊዜ በመዋሃድ አቅሙን በሚገባ እያሳየ የሚገኝ ተጫዋች ነው። የሚኬል አርቴታ 3ኛው ትክክለኛው ተመራጭ የማል ተከላካይ ምስር ተጫዋች ስለመሆኑ መናገር እንችላለንና በ2026 የዓለም ዋንጫ ላይ መጫወት ህልም የትኛውም ተጫዋች ህልም ነው። ያንን ህልሙን እውን ለማድረግ ሲል የስፔንን ዜግነት ለመቀየር እያሰበ እንደሚገኝ ጎል መዘገበው የዘነጋም ተጫዋቹ ከሰሞኑ በአውሮፓ ሻምፒየንስ ሊግ ከባየር ሙኒክ ጋር ባደረጉት ጨዋታ ላይ ሃሪኬን ከጨዋታ ውጪ እንዲሆንና አንድም ኢላማውን የጠበቀም ያልጠበቀ ሙከራ እንዳያደርግ በቁጥጥሩ ስር ባዋለበት መርሃ ግብር በጣም ብዙዎች አድናቆታቸውን አስችረውት ነበረ። ለክርስቲያን ሙስኬራ 18 ሚሊዮን ፓውንድ ብቻ ነው የወጣበት ሚል ጥያቄም በአግራሞትን እንዲያነሱ ያስገደደ ሜዳ ላይ እንቅስቃሴ እንዳሳየ እናስታውሳለንና ይኸው በብሔራዊ ቡድን ጥያቄ ቀርቦለት ነበረ ከጨዋታው በኋላ ማለት ነው። ወዴት ትመርጣለህ ማንን ትወክላለህ ሚል ጥያቄ ከጋዜጠኞች ቀርቦለት ነበር። ይሄ ሀሳብ የእናንተ የምታነሱትና የምትከራከሩበት ሀሳብ ነው እንጂ እኔ አላስበውም። አሁን ያለነው ገና ህዳር ወር ነው። የውድድር ዘመኑ ረጅም ነው። ስለዚህ በሂደት የሚሆነውን እናያለን። እኔ አሁን ትኩረቴ ሜዳ ላይ በሚሰጠኝ እድል በሚገባ መጠቀም ላይ ብቻ ነው ሲል ሙስኬራ ሀሳቡን ሰጥቷል። የአርሰናል ተከላካይ እንዲሁም ደግሞ አዲሱ ግዢያቸው ሙስኬራ በ2026 ማለትም በቀጣይ ክረምት የሰሜን አሜሪካ ካናዳና ሜክሲኮ በሶስቱ ሀገራት በጣምራ የሚያሰናዱት የዓለም ዋንጫ ላይ መጫወትን ከሚያረጋግጥለት ብሔራዊ ቡድን ጥያቄ ቀርቦለታል ከኮሎምቢያ። ለዚህም ሲል አሁን ያለው የስፔን አቀፍ ዜግነቱን ለመቀየር እያሰበ እንደሚገኝ የሚጠቁሙ መረጃዎች ወጥተዋል። እንደሚታወቀው 21 ዓመት ላይ ነው የሚገኘው ሙስኬራ በስፔን አሊካንቴ ከተማ ነው የተወለደው። ለስፔን ብሔራዊ ቡድን በተለያዩ ወጣት ቡድን ደረጃዎች ተጫውቷል። ወደ ዋናው ብሔራዊ ቡድን ግን እስካሁን ተቀላቅሎ አልተጫወተም። በፊፋ ህግ መሰረት በዋናው ብሔራዊ ቡድን 3 ጨዋታ የተጫወተ ተጫዋች ነው ብሔራዊ ቡድን መቀየር የማይችለው
ማለት ነው። 3 ጨዋታዎች ግን በትልቁ ለዋናው ብሔራዊ ቡድን 3 ጨዋታና ከዚያ ያነሰ ጊዜ የተሰለፈ ተጫዋች ግን በተለይ ብሔራዊ ቡድንም ዜግነትም መቀየር የሚችልበትን አጋጣሚ ፊፋም ያበረታታል፣ እድሉንም እንዲጠቀም በሩን ይከፍታል ማለት ነው። ከ3 ጨዋታ ለዋናው ብሔራዊ ቡድን ያደረገ ተጫዋች ግን እድሉን መጠቀም አይችልም እና ወደ ዋናው ብሔራዊ ቡድን እስካሁን ድረስ ክርስቲያን ሙስኬራ አድጎ አልተጫወተም። ለዋናው ላፉሪያ ሮሃ ማለት ነው ጥሪ ያልቀረበለትም በዓለም ዋንጫ እየተቃረበ ከመሆኑ ጋር በተያያዘ ወጣቱ ተጫዋች ሌላ ሀገርን መወከል ምርጫው ሊያደርግ እንደሚችል የሚጠቁሙ መላምቶች እየተሰነዘሩ ይገኛሉ ከተጫዋቹ ጋር በተያያዘ ማለት ነው። የወቅቱ የአውሮፓ ዋንጫ አሸናፊ እንዲሁም የኔሽንስ ሊግ የፍጻሜ ተፋላሚና በዓለም ዋንጫው ውድድሩን በበላይነት ለማጠናቀቅ ቅድሚያ ግምት ካገኙ ሀገራት መካከል ትጠቀሳለች ስፔን። ታዲያ በዚህ ሰዓት የሪያል ማድሪዱ ወጣት ተከላካይ ዲን ሃውሰን አለ፣ እንዲሁም የአትሌቲኮ ማድሪዱ ሩበን ሌኖርማንድ፣ እንዲሁም የአትሌቲኮ ቢልባኦ ኤሜሪክ ላፖርት፣ ከዛ ውጭ የባርሴሎና ወጣት ተከላካይ ፓው ኩባርሲ እንዲሁም አለፍ ሲል የቢልባኦ ዳኒ ቪቪያን ናቸው የሚመረጡት በአሰልጣኝ ሉዊስ ዴላ ፉዌንቴ ማለት ነው። ከዛ አንጻር ሙስኬራ በመስከረም በጥቅምት በህዳር ወር የያዝነው የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ጥሩ ያልደረሰውም ከዓለም ዋንጫ በፊት የመጨረሻ 2 የዓለም ዋንጫ ማጣሪያ ወይም ደግሞ የወዳጅነት ጨዋታዎች ይደረጋሉ የፊታችን መጋቢት ወር ላይ ማለት ነው። ስለዚህ በእነዚህ ጨዋታዎች ላይ ጥሪ ቢቀርብለት እንኳን ለዓለም ዋንጫው ላይ የሚያቀርበው የስፔን ብሔራዊ ቡድን ስብስብ ውስጥ ስሙ የሚካተትበት ዋስትና ያገኛል ወይ የሚለው ራሱን የቻለ ትልቅ ጥያቄ ነው። የሙስኬራ ወላጆች ትውልዳቸው እድገታቸውን በደቡብ አሜሪካዊቱ ሀገር ኮሎምቢያ ሲሆን እሱ በስፔን ቢወለድም የኮሎምቢያ ፓስፖርትን ይዟል። ሪፖርቶች እንደሚያሳዩት የኮሎምቢያ ብሔራዊ ቡድን በ2026 የዓለም ዋንጫ ላይ በቡድናቸው ውስጥ ቦታ እንደሚሰጡት ዋስትና በመስጠት ተጫዋቹን ለማሳመን ብርቱ ጥረት እያደረጉ ይገኛሉ። ይሄ ሙስኬራ በአሁኑ ወቅት በስፔን ብሔራዊ ቡድን ውስጥ ካለው ከፍተኛ የፉክክር ሁኔታዎች አንጻር ወደ ዓለም አቀፍ ከፍተኛ ደረጃ በእግር ኳስ በፍጥነት እንዲገባ የሚያስችል ቀጥተኛ መንገድ እንግዲህ ኮሎምቢያዎች አመቻችተው ለተጫዋቹ አቅርበዋል ማለት ነው። የስፔን እግር ኳስ ፌዴሬሽን ክርስቲያን ሙስኬራ ያለውን አቅም በመረዳት ለስፔን የወደፊት ዕጣ ፈንታ ከፍተኛ እንደሆነ በማመን ተጫዋቹን ለማቆየት እየጣሩ ነው። እንዲሁም አምበል በማድረግ የአዲሱን ትውልድ እንዲመራም ኃላፊነት ሰጥተውታል ብዬ መግቢያ ላይ ያነሳሁት ከዚሁ ጋር ይያያዛል። ሙስኬራ ግን በዓለም ዋንጫ ላይ መሳተፍ ፍላጎት ነው ያለው። 4 ተጨማሪ ዓመታትን መጠበቅ አይፈልግም። በስፔን ብሔራዊ ቡድን ከዲን ሃውሰን እንዲሁም ከፓው ኩባርሲ ከመሳሰሉ ተከላካዮች ጀርባ መሆኑ ደግሞ በኮሎምቢያ የቀረበለትን የዓለም ዋንጫ የመጫወት እድል እንዲቀበል ሊገፋፋው እንደሚችል ይገመታል። በአጠቃላይ የአርሰናሉ ተስፈኛ ወጣት ተከላካይ ክርስቲያን ሙስኬራ ለወላጆቹ ትውልድ ሀገር ለመጫወት ይወስናል ወይ የሚሉት ጉዳዮች እንግዲህ በቀጣይ ሳምንታት ውስጥ የሚታዩም የሚጠበቁም ይሆናል። በተለይ ደግሞ መጋቢት ወር ከመምጣቱ በፊት ይሄ ነገር ልባት ሊያገኝ እንደሚችል በብዙዎች ተገምቷል። ከዛ ውጭ ፖርቹጋል ከ17 ዓመት በታች የዓለም ዋንጫን ከፍ አድርጋ አሳክታለች። በኳታር አስተናጋጅነት ሲካሄድ በቆየው ከ17 ዓመት በታች የዓለም ዋንጫ ፍጻሜ ፖርቹጋል ኦስትሪያን 1-0 በሆነ ጠባብ ውጤት ማሸነፍ ነው ሻምፒዮን የሆነችው። በካሊፋ ኢንተርናሽናል ስቴዲየም በተደረገው ጨዋታ አኒሲዮ የፖርቹጋልን ማሸነፊያ ብቸኛዋን ጎል ያስቆጠረው ተስፈኛ ወጣት ተጫዋች ነው። በ48 ሀገራት ተሳትፎበታል። ለያኛ ጊዜ ነበር የተደረገው። ከ17 ዓመት በታች የዓለም ዋንጫ ፖርቹጋል ለመጀመሪያ ጊዜ እንግዲህ ሻምፒዮን መሆኗ ተረጋግጧል። ለደረጃ በተደረገ ጨዋታ ጣሊያን በመለያ ምት ብራዚልን 4-2 ማሸነፍ 3 ደረጃን ይዛ አጠናቃለች። እንግዲህ የፖርቹጋል ከ17 ዓመት በታች ብሔራዊ ቡድን በቀጣይ ጊዜያቶች ላይ ፖርቹጋል እንደ ሀገር በጣም ጉምቱ ሊባሉ የሚችሉ ጥሩ አቅም ያላቸው ወጣት ተጫዋቾች እንዳሏት አመላካች የሆነ ውጤት ተመዝግቧል። CR7 ክርስቲያኖ ሮናልዶ ዳ ሳንቶስ አቬሮ ይህንንም በማህበራዊ ትስስር ገጹ እንኳን ደስ አለሽ ሀገሬ በሚል እንግዲህ ፖስቱን አጋርቷል ማለት ነው። እንግዲህ እሱም ያንን ነገር ይደግማሉ የሚለው ጉዳይ እንግዲህ በመጪው ክረምት የሚከናወነው በካናዳ በአሜሪካና በሜክሲኮ አስተናጋጅነት በሚደረገው የዓለም ዋንጫ ላይ CR7 እንግዲህ ሀገሩን እየወከለ 6ኛ የዓለም ዋንጫውን እንደሚካፈል ይታወቃል። ከዛ ውጪ ፓሪስ ሴን ጀርሜን ማርከስ ራሽፈርድን ለማስፈረም ከባርሴሎና የተሻለ ገንዘብ እንደሚያቀርቡ እየተገለጸ ይገኛል። ወደ ባርሴሎና ካቀና በኋላ ድጋሜ ቀድሞ አስደናቂ አቅሙን እያገኘ የሚገኝ ተጫዋች ነው ማርከስ ራሽፈርድ፣ ምንም ጥያቄ የለውም። በባርሴሎና ማሊያ ባደረጋቸው 17 ጨዋታዎች 6 ጎል አስቆጥሯል፣ 9 ኳስ አመቻችቶ አቀብሏልና በ15 የጎል ተሳትፎች አሉት። በዚህ ክለብ የሚያሳየው እንቅስቃሴ በርካታ ክለቦችን ትኩረት ስቧል። የወቅቱ የስፔን ላሊጋ ከፍተኛ ኳሶችን አመቻችቶ ያቀበለ ተጫዋችም ያደርገዋል። ቼልሲን ጨምሮ ሌሎች ክለቦች ራሽፈርድ ላይ ፍላጎት ማሳየታቸው የሚጠቁሙ መረጃዎች መውጣታቸው አይዘነጋም። አሁን ደግሞ የፈረንሳይ ኃያል ቡድን ፓሪስ ሴን ጀርሜን የተጫዋቹ ጥብቅ ፈላጊ ሆነው ብቅ ብለዋል። የዚህ መረጃ ባለቤት የስፔኑ ተነባቢ ጋዜጣ ፊጄስ ነው። አሰልጣኝ ሉዊስ ኤንሪኬ በተጫዋቹ እንቅስቃሴ መደነቃቸውንና ከሳቸው አጨዋወት መንገድ ጋር አብሮ የሚቃኝ የሚችል ክህሎት ባለቤት እንደሆነ ያምናሉ። ባርሴሎናዎች ባሳለፍነው ክረምት ራሽፈርድን ሲያስፈርሙ በውሰትም ቢሆን የሚያሳየውን እንቅስቃሴ ከግምት ውስጥ በመክተት 28 ሚሊዮን ፓውንድ ወጪ በማድረግ ፊርማውን ቋሚ ማድረግ የሚችሉበትን አማራጭ በእጃቸው ይዘዋል። ያንን ለመጠቀም ያስችል ሁኔታ ላይ ናቸው የሚለው ራሱን የቻለ ትልቅ ጥያቄ ነው። ምክንያቱም ዋጋና የፋይናንስ ሁኔታ ቀዳሚውን ስፍራ ይዛል። የክለቡ የፋይናንስ ሁኔታ ውጥረት በጣም ያለበት ነው። ይህ ዝውውር ደግሞ አብዛኛውን በዝውውር በጀቱ ሊወስድ እንደሚችል መናገር እንችላለንና የቬርቴባሱ አስተዳደር ደግሞ ላሊጋው ማለት ነው ይህን ያክል ገንዘብ ባርሴሎና እንዲያወጡ ቆሞ ይጠብቃቸዋል ተብሎ አይገምትም። ሙንዶ ዲፖርቲቮም ይህን ነገር ዘግቦታል። አዲሱ የላሊጋው አስተዳደር የክለቦች የደሞዝ አከፋፈል ስርዓት ዝርጋታ ጋር በተያዘ ራሽፈርድ ያሰበውን ዝውውር እንዲያከናውን እንቅፋት ሊሆንበት እንደሚችል መገለጹ አይዘነጋም። ባርሴሎናና የላሊጋው አስተዳደር በተለያዩ ጊዜያቶች ላይ በዝውውር ፖሊሲ ላይ የተደነገገውን ሕግ ተላልፋቸዋል በሚል ከፍተኛ ሂሳብ እንዳይወጡ በተለይ እንቅፋት ሲሆኑባቸው ይታወሳል። ባለፉት 3-4-5 ዓመታት ብሉግራኖቹ እጅ አጠር ሆነው በዝውውር መስኮቱ ላይ ታይተዋል። ከዛም ባለፈ የተጫዋቾቻቸውን ደሞዝ እንኳን በቅጡ ለመክፈል ባለመቻል ከፍተኛ ችግር ውስጥ ክለቡ ወድቆ በተደጋጋሚ ያየነባቸው አጋጣሚዎች ይታወሳሉ። ታዲያው ላሊጋው አስተዳደር ባርሴሎና
አዲስ ያወጣው ሕግ መሰረት በዝውውር መስኮቱ ከ100 ሚሊዮን ፓውንድ በላይ ወጪ ማድረግ እንዳይችል ያስገድዳል። ከዛ ውጪ ከተጫዋቾች ደሞዝ አከፋፈል ሁኔታ ጋር በተያያዘ ከዚህ በፊት የነበረው ወደ 463 ሚሊዮን ዩሮ ነበር የሚከፍሉት አሁን ወደ 351 ሚሊዮን ዩሮ ዝቅ እንዲል ይህም ከምነው ጋር ሲነጻጸር 112 ሚሊዮን ዩሮ ልዩነት ይኖረዋል። በዛ መንገድ እንዲቀይ ካልሆነ ቅጣት እንደሚያስተላልፉና በዝውውር መስኮቱ ተንቀሳቅሰው የሚያስፈርሟቸውን ተጫዋቾች እንደማይመዘግብላቸው ላሊጋው አሳውቋል። ታዲያን ህግ መከተል ግድ ይላል። ስለዚህ ባርሴሎና በተደጋጋሚ ተጫዋቾችን እያስፈረመ ግን ደግሞ በላሊጋው ማስመዝገብ ሳይችል እየተቸገረ የመጣበት አንደኛው ምክንያት ያ ነው። ለቅርቡ ምሳሌ ደግሞ ራሱ ማርከስ ራሽፈርድ ስለመሆኑ መናገር እንችላለን። ስለዚህ 28 ዓመቱን እንግሊዛዊ ዝውውር ቋሚ ለማድረግ ወይም ሌላ አዲስ ተጫዋች ለማስፈረም ከመፈለጋቸው በፊት ክለቡ ተጨማሪ ገቢ መዘርጋት መቻል ይኖርበታል ማለት ነው። እንደተለመደው የፋይናንስ ስርዓታቸውን ለማስተካከልና ወጪና ገቢያቸውን ለማመጣጠን ይህ ጉዳይ የላሊጋው በጣም ትኩረት የሚሰጠው ጉዳይ ነው ከባርሴሎና እግር ኳስ ክለብ የዝውውር ፖሊሲ ጋር በተያያዘ ማለት ነው። ስለዚህ ራሽፈርድ ወደ ባርሴሎና ያደረገውን ዝውውር ከውሰት ወደ ቋሚ ዝውውር መቀየር ለጊዜው እንዳይችል የሚያደርጉ ትልቅ እንቅፋት ጉዳዮች ናቸው። ተጫዋቹ በዩናይትድ ቤት በሳምንት 300,000 ፓውንድ የሚያገኝ ተጫዋች ነበር። ወደ ባርሴሎና ሲያቀና ሳምንታዊ ደሞዙን 15% ለመቀነስ ተስማምቶ ነው ወደ ስፔን በውሰት ለአንድ ዓመት በሚቆይ ውል ያመራው ማለት ነው። ራሽፈርድ ግን በባርሴሎና ደስተኛ መሆኑን በመግለጽ በክለቡ እስከቻለው ድረስ መቆየት እንደሚፈልግ በግልጽ መናገሩ አይዘነጋም። ሌላው ትልቁ ጉዳይ አስተላለፍ ላይ ያለው ቦታ ነው። ብራዚላዊ ራፊኒያ ከጉዳት ተመልሷል። ራሽፈርድ ደግሞ በቡድኑ ያለው ሚና ምን ይሆናል የሚለው በቀጣይ የሚመለስ ጥያቄ ነው። በተጨማሪም ክለቡ ለሮበርት ሌቫንዶስኪ ተተኪ የሚሆን የ9 ቁጥር አጥቂ በመፈለግ ከፍተኛ ትኩረት ሰጥቷል። ያ ደግሞ ገንዘቡን ሌላ ተጫዋች ላይ ሊያውሉት እንደሚችሉ አመላካች ጉዳይ ነው። ማለትም የተፈቀደላቸው 100 አይደል ያንን ገንዘብ ትኩረት አድርገው አጥቂ መስመር ተጫዋች ለማስፈረም ጥረት ያደርጉበታል እንጂ ራሽፈርድ ላይ ወደ 30 የሚጠጋ ሚሊዮን ፓውንዶች ማፍሰስ አይፈልጉም ተብሎ እየተገለጸ ይገኛል። በባርሴሎና ቆይታው ላይ እርግጠኛ ያለመሆን ስሜት መፈጠሩ የራሽፈርድ ወኪል ማለትም ታላቅ ወንድሙ ዴን ራሽፈርድ የዝውውር አማራጮችን ክፍት በማድረግ ከተለያዩ ክለቦች ጋር ንግግሮችን ጀምሯል። ከባርሴሎና ውጪ የሆኑ ክለቦች ተጫዋቹን ማስፈረም ከፈለጉ ዩናይትድ እስከ 40 ሚሊዮን ፓውንድ ነው የሚጠይቁት። የፈረንሳይ አየር ቡድን ደግሞ ይህንን ገንዘብ ለማቅረብ ዝግጁ መሆናቸው የተገለጸ ይገኛል። ራሽፈርድ እንደምንም በባርሴ ይቆያል ወይስ ደግሞ ወዴት ያቀናል የሚሉት ርዕሰ ጉዳዮች በቀጣይ የሚጠበቁ ይሆናል። ለዛሬ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።